ሰላም የተወደዳችሁ እንግዲህ በዛሬ ትምህርታችን ደግሞ ፕሉራል ናውንስ የሚባሉት ምን ማለት እንደሆነ በደንብ አሳያችኋለሁ። ከእናንተ የሚጠበቀው እስከ መጨረሻው በደንብ መከታተል ነው። ትኩረታችሁን መሰብሰብና ጥያቄ ለመጠየቅ በራሱ መዘጋጀት በደንብ እንድትከታተሉ ያደርጋችኋል ማለት ነው። እንግዲህ በዛሬ ትምህርታችን ከስም አይነቶች ውስጥ ስለ ፕሉራል ናውንስ ስለሚባሉት እናያለን ማለት ነው። እንግዲህ እዚህ ላይ በኖቱ እንደምትመለከቱት when we are talking about two or more people ይላል። አሁን እዚህ ላይ ትኩረት የምትሰጧት የቱ ጋር ነው? two or more የምትለዋ ላይ ነው። ፕሉራል ማለት ምን ማለት ነው? ሁለትና ከዚያ በላይ ስለሆነ ነገር ስናወራ ፕሉራል እንለዋለን ማለት ነው። ስለዚህ እዚህ ላይ የሚለን ምንድነው? two or more people ሰዎች ሊሆኑ ይችላሉ፣ animals እንስሳቶች ሊሆኑ ይችላሉ፣ places ቦታዎች ወይ ደግሞ things ነገሮች ሊሆኑ ይችላሉ ማለት ነው። ስለዚህ ከሁለትና እዚያ በላይ ስለሆኑ ሰዎች፣ ስለሆኑ ቦታዎች፣ ስለሆኑ ነገሮች በምናወራ ጊዜ ፕሉራል ናውን እየተጠቀምን ነው ማለት ነው። ስለዚህ ፕሉራል ናውን የሚያደርግልን ስሞችን ምኑ ነው ከተባለ ደግሞ use plural nouns plural nouns የምንጠቀመው most nouns are made plural by adding s at the end ነው የሚለን መጨረሻ ላይ ማለት ነው። ብዙ ጊዜ ሁልጊዜ አይደለም ግን ብዙ ጊዜ ኤስ ይጨምራሉ። ኤስ በመጨመር ማብዛት እንችላለን ስሞችን። ለምሳሌ ወፍ ብለን ወፎች እንላለን አይደለ? ወች የሚለው መጨረሻ ላይ ጨመርነው የወፎችን ብዛት ለመግለጽ የሚያገለግል ነው። ሰው ብለን ሰዎች እንላለን። ልክ በእንግሊዝኛ ደግሞ ኤስን እንጨምራለን ለማብዛት ማለት ነው። ለምሳሌ እዚህ ላይ በፎቶም እየተገለጹ ስላሉ እነዚህ እንመልከት። ለምሳሌ ይሄ ምን ይላል? ስታር ይላል። ስታር ማለት እዚህ ላይ የምታዩት እቺ አንዷ ኮከብ ነች። ግን ኮከቦች ብዙ ኮከቦች ለማለት ግን ስታርስ እንላለን ማለት ነው። ስታርስ እዚህ ላይ ኤስ የምትለዋ በጉልህ ነው የተጻፈችው። ምንድነው? አብዥ መሆኗን ለማሳየት ማለት ነው። ኦኬ እዚህ ላይ ደግሞ ዱላዎች ይታያሉ። እዚህ ላይ እንደምትመለከቷቸው የመጀመሪያው አንዷ ተነጥላ ምን ትባላለች? ባት ትባላለች። ከዛ ብዙ እዚህ ላይ ያሉ ሙሉ ዱላዎች ደግሞ በአንድ ላይ ባትስ ይባላሉ ማለት ነው። ስለዚህ ዱላ ባት ይባላል። ባትስ ስንል ደግሞ ዱላዎች ማለት ይሆናል። እዚህ ላይ ኤስ የምትለዋን መርሳት የለባችሁም። አንድ ነገር ማብዛት በብዙ መጥራት ስትፈልጉ ኤስ ትጨምራላችሁ። ብዙ ጊዜ፣ ሁልጊዜ አይደለም፣ ብዙ ጊዜ ማለት ነው። ኦኬ እዚህ ላይ እንደምትመለከቱት ምን አለ? ማግ አለ። እዚህ ላይ ማግ ማለት ኩባያ ነገር አይደለ? ማግ አለ። ይሄ ሲበዛ ወይ ደግሞ ብዙ ኩባያዎች ሲሆኑ ደግሞ ምን እንላለን? ማግስ እንላለን ማለት ነው። ምንድነው የጨመርነው ለማብዛት? ሁለት ናቸው እዚህ ላይ አይደል? ግን ሁለትና ከዚያ በላይ ከሆነ በብዙ ነው የምንጠራው። ስለዚህ እዚህ ላይ ኤስ የምትለዋ አብዥ መሆኗን ማየት ይኖርብናል። እዚህ ላይ ደግሞ የንፋስ ማምጫ አለ አይደል? ማስረፍያ ነገር ይሄ ፋን ይባላል። ፋን። ስለዚህ ሁለትና እዚያ በላይ አሁን እዚህ ላይ ሶስት አሉ አይደል? በአንድ ላይ ምን ይባላል? ፋንስ ይባላል ማለት ነው። እዚህ ላይ ደግሞ ካፕ አለ። ካፕ ማለት አንድ ኮፍያ ነጭ አይደለ? ካፕ አንዷ ተነጥላ ሶስት አሉ እዚህ ላይ ለምሳሌ በአንድ ላይ ምን ይባላሉ? ካፕስ ይባላሉ ማለት ነው። ስለዚህ ስሞችን ስናበዛ most of the time ብዙ ጊዜ ኤስ እንጨምርባቸዋለን ማለት ነው። ከሁለትና ከዚያ በላይ ለሆኑ ስሞች እዚህ ላይ እስኪ በተቻለ መጠን በአማርኛ እየተረጎምኩላችሁ እንዴት ደግሞ እንደሚበዙ እንመልከት። ለምሳሌ እዚህ ላይ በርድ ይላል። በርድ ማለት ወፍ ማለት ነው። በርድስ ይላል። በርድስ ወፎች። ብሩምስ እንለዋለን። ካሜል ግመል ናት። ካሜልስ ግመሎች ነው። ዴስክ ጠረጴዛ ነው። ዴስክስ ጠረጴዛዎች ማለት ነው። ዶል አሻንጉሊት ነው። ዶልስ አሻንጉሊቶች ለማለት ነው። ኤግ እንቁላል ማለት ነው። ኤግስ እንቁላሎች ለማለት ነው። ፍላወር አበባ ማለት ነው። እዚህ ላይ ፍላወርስ ስንል ደግሞ አበቦች ማለት ነው። ፎርክ ሹካ ማለት ነው። ፎርክ ሹካ ማለት ነው። ፎርክስ ስንል ደግሞ ሹካዎች ማለት ነው። ጌም ጨዋታ ማለት ነው። ጌምስ ስንል ደግሞ ጨዋታዎች ማለታችን ነው። ላምፕ የራስዬ አምፖል ነገር ማለት ነው። ላምፕ አምፖል ነው። ላምፕስ አምፖሎች ማለታችን ነው። ኔስት
የወፍ ጎጆ ማለት ነው። ኔስትስ ስንል ደግሞ የወፍ ጎጆዎች ማለታችን ነው። ፔን እስክሪብቶ ነው። ፔንስ ስንል ደግሞ እስክሪብቶዎች ማለት ይሆናል። ፎሮ ወይ ደግሞ ፎቶ ማለት ነው። ፎሮስ ስንል ደግሞ ፎቶዎች ማለታችን ነው። ሸርት ቲሸርት ማለት ነው። ሸርትስ ስንል ደግሞ ቲሸርቶች ማለታችን ነው። ስፑን ማንኪያ ጭልፋ ማለት ነው። መጥለቂያ ማለት ነው። ስለዚህ ስፑን ስንል ደግሞ ጭልፋዎች ማለታችን ይሆናል ማለት ነው። ስለዚህ እዚህ ላይ ምን ኮመን የሆነ ፓተርን እንመለከታለን? በዚህኛው ረድፍ የተጠቀሱት በመጀመሪያው ረድፍ ነጠላ ስሞች ናቸው። በሁለተኛው ረድፍ ደግሞ አብዢ ስሞች ናቸው፣ የበዙ ናቸው ማለት ነው። እንግዲህ ከዚህ በላይ ባየነው ላይ ምንድን የሚል አይተናል? አብዢ ስሞችን ኤስ በመጨመር እናበዛለን ብለናል። አሁን ደግሞ ኢኤስ የሚያበዛ ቅድምም ብዬ ነበር የነገርኳችሁ። ሁልጊዜ አይባልም ብያችኋለሁ። ብዙ ጊዜ ግን ማለት እንችላለን። ምክንያቱም አፍራሽ ስለሚኖር ማለት ነው። ኤክሴፕሽኖች ወይም ደግሞ ልዩ ሁኔታዎች አሉ። በእንግሊዘኛ ስንማር ሁሌም ቢሆን ተጠባቂ ነው እንደዚህ አይነት ነገር። ስለዚህ አሁን እዚህ ላይ ደግሞ some plural nouns ending ኤስ ይለናል። አንዳንዶቹ የተወሰኑ ሰም ማለት የተወሰነ ወይም ደግሞ አንዳንድ ማለት ነው። ስለዚህ አንዳንድ ስሞች ደግሞ በምን ሊያልቁ ይችላሉ? በኢኤስ ሊያልቁ ይችላሉ ማለት ነው። ነገር ግን ከላይኞቹ በምን እንለያቸዋለን? እንዴት ነው መለየት የምንችለው ለሚለው ምክንያቶች አሉ። እሱን እናያለን። ኖት አለ፣ ስራ አሳያችኋለሁ። እዚህ ላይ ለምሳሌ ምን አለ? ግላስ አለ። ይሄ ብርጭቆ አለ አይደለ? ይሄ ብርጭቆ አለ። ስለዚህ ግላስ የሚለው ሲበዛ ግላስስ። እዚህ ላይ እንግዲህ ከቅድሙ በተለየ ሁኔታ ኢኤስ ተጨምሮበታል ከላይኛው ማለት ነው ብዙ ሲሆን። ብራሽ የሚል አለ እዚህ ላይ። ብራሽ የሚለው ይሄ አንድ ቡሩሽ ነው አይደለ? ሲበዙ አሁን እዚህ ላይ 4 ብሩሾች አሉ አይደለ? እዚህ ላይ ብራሽስ ይላል ማለት ነው። ኢኤስ ጨምሮበታል። ከዚህ ላይ ደግሞ በስ አለ። እዚህ ላይ ባስ አለ አይደለ? አንድ ባስ አለ። እዚህ ላይ ደግሞ 2 አሉ። 2 ባሶች አሉ። ስለዚህ በአንድ ላይ ሲበዙ ባሶች ለማለት ስንፈልግ ባስስ እንላለን እና የጨመርነው ኢኤስ ነው እዚህ ላይ። ሌላኛው ዋች አለ እዚህ ላይ። ዋች አለ እዚህ ጋር። ዋች ማለት ሰዓት ማለት ነው። አንድ ሰዓት እዚህ ላይ ይታየናል። እዚህ ላይ ደግሞ 3 አሉ አይደለ? እነዚህ ለብዙ ስንጠቀማቸው ዋችስ እንላለን፣ ዋችስ እንላለን። ስለዚህ ኢኤስ ጨምረናል ማለት ነው። ስለዚህ ከላይኛው የሚለያቸው እዚህ ላይ ያሉት ስሞች ኢኤስ፣ ከላይ ኤስ ብቻ ነበር፣ እዚህ ላይ ኢኤስ ነው የጨመረን እና ለምንድን ነው በምን እንለያቸዋለን ካላችሁ እዚህ ላይ አንድ ፓተርን አሳያችኋለሁ። በኤስ የሚያልቅ ከሆነ ይህ ስማችን በኤስ ካለቀ፣ በኤስኤስ ካለቀ፣ በኤስኤች ካለቀ እዚህ ላይ ባሉት ማለት ነው። እንዲሁም እዚህ ላይ ያልተጻፉ አሉ። እዚህ ላይ አለ። ፎክስ ለምሳሌ አንድ ቀበሮ እዚህ ላይ ይታያችኋል። ፎክስ የሚለው 2 አሉ እዚህ ላይ አንድ ነው። አንድ ሲሆን ፎክስ እንላለን። 2 ከሆነ 2 እና ከዛ በላይ ከሆነ ደግሞ ፎክስስ እንላለን። ኢኤስ ነው፣ በኢኤስ ነው የምንጠቀመው ማለት ነው። ስለዚህ እዚህ ላይ ኖቱን ማየት ትችላላችሁ። እዚህ ጋር ማለት ነው። እዚህ ላይ አሁን when the last የመጨረሻው ማለት ነው። when the last letters of singular nouns የነጠላ ስሞች የመጨረሻ ፊደሎች በሲኤች ካለቁ፣ በኤስኤች ካለቁ፣ በኤስኤስ እንዲሁም በኤክስ ካለቁ መጨረሻቸው ኢኤስ መሆን አለበት። ማለት ስናበዛ ኢኤስ አድርገን ማብዛት ይኖርብናል። እንዴት መሰላችሁ? ለምሳሌ በአማርኛ የተለየ አረባብ እንጠቀማለን። ለምሳሌ በሬ ብለን በራሪ እንላለን። ከብት ብለን ከብታቲ። ያልተለመደ አረባብ ሊሆን ይችላል። በሁሉም አካባቢ ይህ አይነት አረባብ ላይታወቅ ይችላል። ነገር ግን እንዳለ ግን ማወቅ አለባችሁ። በሬ ብለን በራሪ፣ በሬዎች ከማለት ይልቅ በራሪ የሚሉበት አካባቢ አለ። አህያ ብለው አህያያ ይላሉ። ፍየላሊ፣ ዶራሪ እያሉ ያበዛሉ አንዳንድ አካባቢ። አንዳንዴ ደግሞ ዶሮዎች፣ ሰዎች እያልን እናበዛለን። አንድን ስም በተለያየ መንገድ ልናበዛው እንችላለን እና በቋንቋ ውስጥ ይሄ ያለ ነገር ነው። ለምሳሌ አሁን ቅጠል ብለን ቅጠሎችም እንላለን፣ ቅጠላ ቅጠልም እንላለን። ጥሬ ብለን ጥሬዎች ከማለት ይልቅ ጥራጥሬ እንላለን። ልክ እንደዚህ አይነት አረባቦች በእንግሊዘኛም እንዳሉ ኤክስፔክት ማድረግ አለባችሁ። እሱን ለማስታወስ ነው። ስለዚህ እንደዚህ አይነት መጨረሻ ያላቸው ስሞች ላይ ኢኤስ እንጨምራለን ማለት ነው። ባጭሩ እዚህ ላይ ተጠቅሶላችኋል። እነዚህን ጽፋችሁ መያዝ ነው። ወደ እንግዲህ መርሳት የለባችሁ። ቀላላቸው።
ሌላኛው አይኢኤስ የሚጨምሩም አሉ። አይኢኤስ አሁን መጀመሪያ ኤስ አስጀመረን፣ ከዚያ ኢኤስ፣ አሁን ደግሞ አይን አስቀደመብን። ስለዚህ 3 ፊደሎች ሆኑ ማለት ነው። እነዚህም የሆኑበትም ምክንያት አለ። ስለዚህ አትጨነቁ፣ በደንብ አሳያችኋለሁ። some plural nouns in IES የተወሰኑ ፕሉራል ወይም ብዙ ስሞችን ስንጠራ በአይኢኤስ መጥራት እንችላለን ማለት ነው። ለምሳሌ እዚህ ላይ ባተርፍላይ ይላል። ባተርፍላይ ማለት ምን ማለት ነው? ኦኬ ባተርፍላይ ማለት ምን ማለት ነው? ይህ ቢራቢሮ ማለት ነው። ለምሳሌ እዚህ ላይ አንድ አለች ባተርፍላይ አይደለ? ከዚህ ላይ አንድ አለች። ከዚህ ላይ ደግሞ 3 አሉ። ሲበዙ ባተርፍላይስ ስንል እችን አይኢኤስ መጨረሻ እንሰጣታለን ማለት ነው። ከዚህ ላይ ደግሞ ማን አለ? ካንሪ ይላል። እዚህ ላይ አንድ ካንሪ አለ። ይሄ ወፍ አለ አይደለ? ካንሪ የተባለ ወፍ። ስለዚህ እዚህ ላይ ደግሞ 2 ካንሪዎች አሉ። ስለዚህ ካንሪስ እንላቸዋለን። እዚህ ላይ ሊሊ የምትባል አበባ አለች። ሊሊ የምትባል የእጽዋት አይነት አበባ አለች። ስለዚህ እዚህ ላይ ደግሞ 2 ሊሊዎች አሉ አይደለ? ሊሊስ ስንል አይኢኤስ እንጨርሳለን ማለት ነው። ኦኬ እዚህ ላይ ደግሞ ካንዲ ይላል። እዚህ ላይ ካንዲ ምንድነው? ይሄ ከረሚላ ነገር ነው። ካንዲ እዚህ ላይ ካንዲስ እንላለን ማለት ነው። አይኤስ እንጨርሳለን። እና የዚህ ደግሞ ሚስጥሩ ምንድነው ካላችሁኝ በዋይ የሚያልቁ ፊደሎች ቃሎች ሊኖሩ ይችላሉ። በዋይ የሚያልቁ ከሆነ ዋይን ወደ አይ መቀየር ነው። ሌላው ኢኤስ እንዳልቀድም ከላይ ያየነው ይቀጥላል። ዋይን ግን አይ እናረጋታለን ማለት ነው። እንግዲህ እዚህ ላይ ደግሞ ያሉትን እንመልከት። ለምሳሌ ቤቢ ማለት ህፃን ማለት ነው አይደል? ቤቢስ ህፃናት። አሁን በዋይ ያለቁ ናቸው። እዚህ ላይ የተጠቀሱት ሙሉ ተመልከቱ። በዋይ ያለቁ ናቸው። ሲበዙ አይኤስ ተደርገው ነው የሚበዙት። ቼሪ ብለን ቼሪስ እንላለን። አሁን በዋይ ነው ያለቀው። ዲያሪ ዲያሪስ። እሺ ዲክሽነሪ ዲክሽነሪስ። ፌሪ ፌሪስ። ፋሚሊ ፋሚሊስ። ፍላይ ፍላይስ። ሌዲ ሌዲስ። ላይብራሪ ላይብራሪስ። ፓፒ ፓፒስ። ስቶሪ ስቶሪስ። ስትሮበሪ ስትሮበሪስ ብለን እናበዛቸዋለን ማለት ነው። ባጭሩ በዋይ የሚያልቁ ፊደሎችን ዋይን ወደ አይ ቀይረን ኢኤስ መጨመር ነው እንደላይኛው ማለት ነው። ስለዚህ እዚህ ላይ እንደምትመለከቱት ናውንስ ላይክ ዲስ አር ሜድ ፕሉራል ባይ ቼንጂንግ ዋይን በመቀየር ቱ አይ ወደ ማን ወደ አይ በመቀየር ዋይን ወደ አይ በመቀየር ምን እንላቸዋለን? ማብዛት እንችላለን። ኤንድ አዲንግ ኢኤስ ከላይ ያየነው ነው። በዛ መሰረት ማብዛት እንችላለን ማለት ነው። አንዳንዴ ግን በዋይ አልቆ ነገር ግን አይኢኤስ ላንጠቀም እንችላለን። ምን አልኳችሁ? በዋይ አልቆ አይኢኤስ ላንጠቀም እንችላለን። እንዴት እንመልከት። what if there is a vowel before the y ከዋይ ፊደል በፊት ቫወል ካለ ዋይን ወደ አይ መቀየር አንችልም። in that case add s to form the plural ነው የሚለን። ፕሉራሉን ለመፍጠር ወይ ደግሞ አብይ ለማድረግ ለማብዛት ቃሉን ዋይን በነበር ነው ምንተው። ጀስት ኤስ ብቻ እንጨምራለን። ለምሳሌ እዚህ ላይ ኪ የሚለው ቃል ከዋይ በፊት ኢ ቀድማለች አይደለ? ይሄ በሚሆንበት ጊዜ ዋይን ምን እናረጋታለን? እንዳልባለችበት እንቀጥልና ኪስ ብቻ እንላለን። እዚህ ላይ ኤስ ልክ መጀመሪያ ላይ እንዳየነው ኤስን ብቻ እንጨምራለን። ታርኪ ትባላለች። እቺ ታርኪ የምትባለው እቺ የወፍ አይነት ነች። ስለዚህ እቺ አንድ ተርኪ ነች። 2 እና ከዚያ በላይ በሚሆንበት ጊዜ ታርኪስ እንላለን ማለት ነው። ታርኪስ ስንል ኤስ ብቻ ነው። ለምን? ኢ በኢዋይ ነው የሚያልቀው። ኢ ከዋይ በፊት ያለችው ቫውል ስለሆነች። ኦኬ ሌላኛው ትሬይ ማለት መመገቢያ ሳህን ማለት ነው። ትሬይ በዋይ ነው። ከዋይ በፊት ደግሞ ኤ አለች። ስለዚህ ኤ ካለች ደግሞ እንዳለ ዋይ አይቀየርም፣ ባለበት ኤስ ብቻ ይጨመርበታል። ትሬስ ይባላል ማለት ነው። ሌላውስ እንግዲህ እዚህ ላይ ያሉት ሙሉ ከዋይ በፊት ያሉት እዚህ ላይ የተጠቀሱት ቫውል ሌተሮች ናቸው። ስለዚህ ቫውል ሌተሮች ካሉ ሁሌም ቢሆን ኤስ ብቻ ነው የምንጨምረው እንጂ ሌላ የሚጨመር ነገር አይኖረንም።
ለምሳሌ ከላይኛው ላይ እንደምትመለከቱት ከዋይ በፊት ኮንሶናንቶች ወይም ደግሞ ተነባቢ ፊደላቶች ነበሩ። እዚህ ላይ ግን አናባቢዎች ስለሆኑ ኤስ ብቻ እንጨምራለን ማለት ነው። ለምሳሌ ቺምኒ ቺምኒስ፣ ካውቦይ ካውቦይስ፣ ዴይ ዴይስ፣ ዶንኪ ዶንኪስ፣ ጀርሲ ጀርሲስ፣ ኪድኒ ኪድኒስ፣ ማንኪ ማንኪስ፣ ቶይ ቶይስ፣ ትሮሊ ትሮሊ ትሮሊስ ትሮሊስ፣ ቫሊ ቫሊስ እንላለን ማለት ነው። ስለዚህ እነዚህ በቫውል ከተቀደሙ ሁሌም ቢሆን ይህን እንጠቀማለን። ሌላኛው እዚህ ላይ ደግሞ ኢፍ ኤንድ ናውን ኢንዲስ ኢን ኤፍ፣ አንድ ስም ደግሞ በኤፍ ሊያልቅ ይችላል። ብዙ አይደለም። አሁን 2 3 ስታዩት በጣም ቀላል ነው ይሄ ነገር። በናውኖች ወይም ደግሞ ስሞች ነው የሚለን በኤፍ በሚያልቁ ጊዜ you often change f to v ኤፍን ቪ አሁን ስንጠራት ራሱ ኤፍ ምንለው ተመሳሳይ ድምጽ ነው። ኤፍ የሚለውን ቭ በሚል እንቀይረዋለን። ኤፍን ወደ ቪ እንቀይረዋለን ማለት ነው። ቪ አንድ ይልና አድ ኢኤስ ኢኤስ እንጨምርበታለን። አሁን የአብዛኞቹ የስም አረባብ ማለት ነው ኢኤስ አይኢኤስ በቃ ኤስ ነው። በቃ በዋናነት ኤስ ይጨመርበታል ለማብዛት ማለት ነው። ከኤስ በፊት ያለው እንዳገባቡ ወይ አይኤስ እንጨምራለን ወይ አይኢኤስ እንጨምራለን ወይ ኢኤስ እንጨምራለን እንጂ ኤስ በዋናነት የምንጠቀመው አብዥ እንትናችን ነው ማለት ነው። ሁሌ አይደለም፣ አሁንም ቢሆን ብዙ ጊዜ። እሺ አሁን እዚህ ላይ ደግሞ በኤፍ የሚጨርሱ ቃሎችን እንዴት እንደምናበዛቸው እንመልከት። ለምሳሌ እዚህ ላይ ሲንጉላር ወይም ደግሞ ነጠላ ስሞች ካፍ ካቭስ፣ አያችሁ ኢኤስ እንዳለ ሆኖ ኤፍን ግን ወደ ቪ እንቀይራታለን። ኤልፍ ምንላትን ኤልቭስ ይላታል። እዚህ ላይ ሃፍ ሚላትን ሃቭስ እንላለን። ኤፍን ወደ ቪ መቀየር ነው። እዚህ ላይ ሊፍ ሊቭስ እንላለን ማለት ነው። እዛ ሲንጉላር አሁንም እዚህ ጋር ሎፍ ይላል ሎቭስ፣ ያችሁ ሼልፍ ሼልቭስ፣ ቲፍ ቲቭስ፣ ወፍ ወልፍስ ወልቭስ እንላለን ማለት ነው። ስለዚህ እዚህ ላይ ጨመርናቸው ኤፍን ወደ ቪ መቀየር ከዛ ኢኤስ እንደተለመደው መጨመር ነው ያደረግነው ማለት ነው። ኦፍን ናውንስ ዳት ኢንድ ኢን ኤፍ፣ ብዙ ጊዜ ስሞች በኤፍ ሲያልቁ ጀስት ልክ ማለት ነው ኒድ ኤስ ቱ ፎርም ዘ ፕሉራል። እንግዲህ በኤፍ ሲያልቁ ምን አለ መሰላችሁ? ቅድም ለምሳሌ በማን ሲያልቅ ነው ከዚህ ላይ ያየነው ማለት ነው። ዋይ ከዋይ በፊት ቫውል ሲመጣ ዋይ አይቀየርም ብለናል። ከዋይ በፊት ኮንሶናንት ከሆነ ግን ዋይ ይቀየራል፣ አይ ይሆናል ብለናል። እዚህ ጋርም ደግሞ የሚሆነውን እንመልከት። እዚህ ላይ አሁን ከዚህ ላይ የምናያቸው ሁሉም ኮንሶናንት በፊታቸው ኮንሶናንት ነው። አናባቢ ፊደል የለም አይደለ? ከዚህ ከእንትኖቹ በፊት ምናልባት እዚህ ላይ አለ፣ እዚህ ላይ አለ። አብዛኞቹ ግን እዚህ ላይ የለም። እሺ እዚህ ጋር ደግሞ ምን ይለናል? ኤፍ ከኤፍ ቀጥሎ ጀስት ኤስ ብቻ የሚጨመርባቸው ቃሎች አሉ። ለምሳሌ ቼፍ ብለን ቺፍስ እንላለን። ሼፍ ብለን ሼፍስ እንላለን። ክሊፍ ብለን ክሊፍስ፣ ኤስ ኤስ ብቻ ነው የተጨመረባቸው። ሲንጉላር ብለን አሁንም እዚህ ላይ ሃንድ ከርቺፍ ምንለውን ሃንድ ከርቺፍስ እንላለን። ሩፍ ምንለው ሩፍስ፣ ሸሪፍ ብለን ሸሪፍስ እንላለን ማለት ነው። ስለዚህ እዚህ ላይ አሁን እንደ ኤክሴፕሽን ኤፍ ጨርሰው ነገር ግን ኢኤስ የማይጨምሩ ማለት ነው። ጀስት ኤስ ብቻ የሚጨምሩ አሉ ማለት ነው። ፎር ሰም ወርድስ ዳት አለ ፎር ሰም ወርድስ ዳት ኢንድ ኢን ኤፍ፣ የተወሰኑ አንዳንድ ፊደሎች በኤፍ ቃሎች በኤፍ ሲጨርሱ the plural can be spelled into different ways፣ በሁለት መንገድም ሊጻፍ ይችላል። ስለዚህ እንደ አማራጭ መጠቀም ትችላላችሁ። ለምሳሌ ድዋርፍ ይላል አይደል? እዚህ ላይ ድዋርፍ ማለት በሁለት መንገድ ሊበዛ ይችላል። ለምሳሌ ድዋርፍስ ኤስ ብቻ ጨመርነን ወይም ደግሞ ድዋርቭስ ከላይ ባየነው መሰረት ማለት ነው። ስለዚህ ከሁለት አንዱ የሚወስዱ የአረባብ አይነቶች አሉ።
ሁፍ እንላለን። ሁፍስ ወይ ደግሞ ሁቭስ እንላለን። እዚህ ላይ ስካርፍ ስካርፍስ ወይ ደግሞ ስካርቭስ እንለን እንችላለን ማለት ነው። ኦኬ እንግዲህ ላለማርዘም ያክል ቶሎ ቶሎ ነው የማልፈው። ጥያቄ ካላችሁ ያው ኮሜንት ላይ ታስቀምጡልኛላችሁ እንሰራዋለን ማለት ነው። ኦኬ እንግዲህ እዚህ ላይ with some words that end in fe አንዳንድ ቃሎች ደግሞ በኤፍ ብቻ ሳይሆን በኤፍኢ ያልቃሉ። እሺ you change f to v and add s በቃ በኤፍኢ የሚያልቁ ከሆነ ኤፍን ወደ ቪ ቀይራችሁ ኢ በነበረው ይቀጥላል፣ ኤስ እንጨምራለን ማለት ነው። እሺ ለምሳሌ ናይፍ ይለናል፣ ናይቭስ እንላለን። ኤፍን ብቻ ቀየርን ወደ ቪ፣ ከዛ ደግሞ ኢ ባለችበት ትቀጥላለች፣ ኤስ እንጨምራለን ማለት ነው። ላይፍ ስንል ደግሞ ላይቭስ እንላለን። ላይቭስ ትርጉም ከፈለጋችሁ ያው በቀጣይ ጀምሬ ከነ ትርጉም አቀርብላችኋለሁ፣ ግን ቪዲዮ እንደምታዩት ረጃጅም ነው። ስለዚህ ሁሉን እየተረጎሙ ከሆነ እንዳይበዛ ስለተጠነቀቅኩ ነው። ኦኬ ዋይፍ ዋይፍ የሚለው ዋይቭስ ይሆናል ማለት ነው። ዋይቭስ። ስለዚህ እነዚህን ይመስላሉ። ከዛ ደግሞ but you only add s to giraffe to form the plural ጅራፍ ለሚለው ለዚህ ጅራፍ ይላል ቀጭኔ ለዚህ ቃል ኤፍ ያልቃል አይደል? እዚህ ላይ ኤፍ እንዳልተውትና ኤስ ብቻ ነው የሚጨመር ነው የሚለን። ኦኬ ሌላኛው እንግዲህ ወደ ቀጣዩ ስናልፍ if a noun ends in o በኦ የሚያልቅ ከሆነ አንድ ስም you just add s to form the plural ስለዚህ ፕሉራል ለማድረግ ወይ ደግሞ አብዥ ቃል ለማድረግ ኤስን ብቻ ጨምሩበት። ለምሳሌ እዚህ ላይ ራይኖ ይላል። ራይኖ አውራሪስ ማለት ነው። ራይኖ የሚለውን ራይኖስ ኤስ ብቻ ጨመርንበት። አሁን እዚህ ላይ ሁለት ራይኖዎች አሉ አይደለ? ራይኖስ እንላለን። እዚህ ላይ ካንጋሩ ይላል። ካንጋሩ ላይ ካንጋሩ አለች። ሲበዙ ደግሞ ከሁለትና ከዚያ በላይ ሲሆኑ ደግሞ ካንጋሩስ ጀስት ኤስ ብቻ ማለት ነው። ለምሳሌ እዚህ ላይ ያሉ ሂፖ በኦ ነው የሚያልቅ። ጉማሬም ነው። ጉማሬ ሂፖስ እንላለን። ቪዲዮስ አሁን ቪዲዮ ሲበዛ ኤስ ብቻ እንጨምርበት። አዙ የእንስሳት መጠበቂያ ነው፣ ዙስ እንላለን ማለት ነው። ስለዚህ ኤስ የሚጨምሩ አሉ ኦ በሚያልቅ ጊዜ ማለት ነው። እሺ ሌላኛው but with some nouns አንዳንድ ስሞች ላይ ይለናል። እንግዲህ ብዙ ጊዜ እንጂ ሁል ጊዜ የሚባል ህግ እንዳትቀበሉ እንግሊዘኛ ስትማሩ። ብዙ ጊዜ የሚለው ግን ያስኬዳል። እሺ but with some nouns that end in o በኦ የሚያልቁ አንዳንድ ስሞች ግን እያለን ነው። you add es to form the plural ፕሉራሉን ለመፍጠር ወይ ደግሞ አብዥውን ለማድረግ ምን እናደርጋለን? es እንጨምራለን። ከኤስ ይልቅ es እናደርግ ሁለት ፊደሎችን እንጨምራለን ማለት ነው። ለምሳሌ እዚህ ላይ ፍላሚንጎ ይላል። እዚህ ላይ ፍላሚንጎ አለቻ ሲበዛ ፍላሚንጎስ ስለዚህ es ጨመር ማለት ነው ሁለት ሲሆን። ለምሳሌ እዚህ ላይ ቶማቶ ይላል። እዚህ ላይ ቶማቶስ። ፖቴቶ ይላል። ፖቴቶስ። ሂሮስ ብለን es እንጨምራለን ማለት ነው። ስለዚህ ኦቨር ኤንድ ኦቨር ስታነቡ ነው ብዙ ጊዜ እንግሊዘኛችሁ ዲቨሎፕድ የሚሆንላችሁ ኢምፕሩቭ የሚሆንላችሁ እንጂ እንዲሁ ስላጠናችሁ ብቻ እንግሊዘኛ እንደ ሂሳብ እንደ ፊዚክስ እንዲሁ አፕላይ የምታረጉት አይደለም። ሲጀመርም በየሰዓቱ ኮንቨርሲ ባረጋችሁ ቁጥር ንግግር ባረጋችሁ ቁጥር ልትጠቀሙት ስለሆነ ደጋግማችሁ ማየት ይኖርባችኋል። ከዛ በቃ ተለምዱታላችሁ። ስለዚህ ወጥ የሆነ እንደ አማርኛ አይደለም። ቅድ ቢሆንም አማርኛም እንደነገርኳችሁ የተለያየ አረባብ ይጠቀማል። ይህ የቋንቋ ባህሪ ነው እና አንዳንዴ ወጥ የሆነ ቀላል የሆነ ህግ ይኖራቸዋል። አንዳንዴ ግን ግማሹ በኢኤስ ይጨመርበታል፣ ግማሹ ኢኤስ አይጨመርበት የሚል እንደዚህ አይነት አወዛጋቢ ናቸው። ግን በሁለት የሶስት አራቴ በማየት ግን ትኩረት በመስጠት ግን መለየት ትችላላችሁ ማለት ነው። እንግዲህ እዚህ ላይ ስንመጣ with some nouns that end in o የተወሰኑ ስሞች በኦ ሲያልቁ you can add either s or es ቅድም በኤፍ አይተናል አይደለ? በኤፍን እንዳለ ኤስ ብቻ ጨምረንና ቪኤስ ብለን የምናበዛበት እንዳለው ሁሉ እዚህ ላይም
ኤስንም ኤስንም እንዳማራጭ የምንጠቀማቸው ቃሎች አሉ ነው የሚለን። ስለዚህ ማንጎ የሚለው አሁን ማንጎ ሲበዛ ማንጎስ ወይ ደግሞ ኢኤስ አርገን ወይ ደግሞ ዝም ብለን ኤስ ብቻ በመጨመር ልናረባው እንችላለን። እዚህ ጋር ሞስኪቶ ወባ ስትበዛው ሞስኪቶስ ኢኤስ ጨምረንበት ወይ ደግሞ ጀስት ኤስ ብቻ ሞስኪቶስ ብለን ልናበዛ እንችላለን። ማለት ከላይ ሁለቱንም ይወስድልን እንዳማራጭ። ሌላኛው ዜሮ ይላል። ዜሮስ ኢኤስ ወይ ደግሞ ኤስ የሌለው መጠቀም እንችላለን። ብፋሎ የሚለው ብፋሎስ ወይ ደግሞ ብፋሎስ ኢኤስ ወይ ደግሞ ኤስ ብቻ በመጨመር ልናረባው እንችላለን ማለት ነው። ኦኬ ሌላኛው some plural nouns don't follow the s rule። አሁን እዚህ ላይ ነው አሁን ችግሩ። እስካሁን የተጠቀምናቸው አብዛኞቹ ኤስ በመጨመር ኤስ ነው የጨመሩት ወይ ኢኤስ ነው የጨመሩት አሊያም ደግሞ አይኤስ ነው የጨመሩት። በቃ አንዳንዴ ኤፍ ሲሆን ምን አረገ ኤፍ ወደ ቪ ተቀየረ። እንደዚህ አይነት ነገር አሳየ እንጂ ኤፍ እና ዋይ በሚመጡ ጊዜ ዋይ ወደ አይ ተቀየረች፣ ኤፍ ደግሞ ወደ ቪ ተቀየረች እንጂ ሌላው ኤስ እና ኤስ እየጨመረ ነው የመጣ ነው። አሁን ግን ከዚህ ውጭም የሆነ ህግ አለ ያለን ነው ኤስ የማይጨመርበት ሌላ። ለምሳሌ ቅጠል ብለን ቅጠሎች ብለን አይደለ? ግን ቅጠላ ቅጠል አይነት አረባብ ደግሞ ወች ከሚለው የተለየ ነው። እንደዚህ አይነት አጋጣሚ ማለ ያለን ነው። ለምሳሌ some plural nouns don't follow the s rule. They don't end the s ias or vas. በእነዚህ አሁን እስካሁን ያረባናቸው አረባቦች በኤስ በኢኤስ በኢኤስ እና በቪ ኢኤስ ነው ሲያልቁ የነበረው። ኢንስቴድ ከዚህ ይልቅ ማለት ነው the word changes form ቅርጹን ከነ ይቀይረዋል ማለት ነው። እንዴት ነው የምንቀይረው? ማውስ ይላል። አሁን ማውስ ማለት ምን ማለት ነው? አይጥ ማለት ነው። ማይስ አሁን ኮምፕሊትሊ ማውስስ አላለውም። ቀጥታ ምንድነው ያለው? ማይስ ነው ያለው ቀይሮ ማለት ነው። ዝምድና ያለው ሁሉ አይመስልም። እንዲህ አይነት አረባቦችን ሸምድዳችሁ ነው የምትይዙት። ይሄ የሆነበት ምክንያት ነግራችኋለሁ። ለምሳሌ እንግሊዘኛ የአውሮፓ ቋንቋ ነው። አውሮፓ ውስጥ ደግሞ በዘመናት ውስጥ በጣም እንዲህ እኛ ሀገር የንጉስ አገዛዝ እንደነበረው ሁሉ እነሱ ላይም እንደዚህ አይነት አንዱ ባንዱ ላይ ተደራርቦ የመግዛት እንትን ነበራቸው፣ ስርዓት ነበራቸው እና ቋንቋቸው ኢቮልቭ ሲያድግ ስፕሪስ እየሆነ ሲመጣ ይሄ የሚረባበት መንገድና ይሄ ዋናው እንትን ሊለያይ ይችላል ማለት ነው። በዛ ምክንያት ቃሉ ሊለያይ ይችላል። አንዳንዴ ኢሬጉላር የሆኑ ወይ ደግሞ ያልተለመደ አረባብ የሚከተሉ ካያችሁ በቋንቋ ልዩነት ምክንያት በተውሶ የመጡ ቃሎች በመሆናቸው ምክንያት እንዲህ አይነት ምክንያቶችን ታገኛላችሁ ማለት ነው። እና ዲፕሊ ስለ ቋንቋ ባወቃችሁ ጊዜ ደግሞ የበለጠ ትረዱታላችሁ ቋንቋውን። ኦኬ ማውስ ማይስ ብለናል። ጉስ የሚለው ደግሞ ጊስ ይሆናል። አያችሁ ጊስ ይሆናል። እና እዚህ ላይ አሁን ፉት የሚለው ፉት እግር ነው አይደለ? ፊት ይሆናል ሲበዛ። እና እስኪ ቻይልድ የሚለው ለምሳሌ ህፃን ማለት ነው። ቺልድረን ማለት ቻይልድ ልጅ ማለት ነው። ህፃን ማለት ልጅ ማለት ነው። ቺልድረን ልጆች ማለት ይሆናል። ማን ሰው ማለት ነው። ወይ ደግሞ ሰውዬ ማን ይባላል። ሜን ወንዶች ለምሳሌ ወንድ ማን ይባላል። ወንዶች ስንል ደግሞ ሜን እንላለን። እዚህ ላይ አሁን ኢ ነው። እዚህ ላይ ኤ ነች፣ እዚህ ላይ ደግሞ ኢ ነች ስናበዛው። ኦክስ በሬ ማለት ነው። ኦክስን ስንል ደግሞ ጀስት አሁን ኮምፕሊትሊ ኢኤን ነው። ኢኤን አብዥ ተጠቀምን ማለት ነው። ኦክስን እዛ ቱዝ ማለት ምን ማለት ነው? ጥርስ ማለት ነው። ቲዝ ስንል ደግሞ ጥርሶች እንላለን። ጥርሶች ማለታችን ነው። ውመን ማለት ሴት ማለት ነው። ዊሚን ማለት ደግሞ ሴቶች ማለት ይሆናል ማለት ነው። እዚህ ላይ ኢ ነች ያለችው፣ እዚህ ላይ ኤ ነች ያለችው ማለት ነው። ስለዚህ ይህን አይነት አረባብ የሚጠቀሙ አሉና ኢሬጉላር ይባላሉ። ከአረባቡ እስካሁን ካየናቸው የተለየ አረባብ ዘዴ የሚከተሉ ማለት ነው። ቀላል ነው። the plural of the mouse ይላል። የአይጥ ማውስ ማለት አይጥ ማለት ነው። የማውስ የአይጥ ፕሉራል ፎርሟ that you use with your computer is either mice or mouses። እቺ እዚህ ጋር የምታዩት የኮምፒውተር ላይ የምንጠቀማት ናት አይደል? እቺ ራሷ እቺ ማውስ ናች። ስለዚህ እቺ ማውስ ስትበዛ ማይስ ልክ እንደ እቺ ድመት እንደሚበላት አይጥ ማይስ ማለት እንችላለን። ወይ ደግሞ ማውስስ እዚህ ላይ እንደምታይ ማይስስ ምን
ኤስ መጨመር እንችላለን ማለት ነው። ስለዚህ ያው ቀላል ነው። ይሄን ትይዙልኛላችሁ። ሌላኛው some plural nouns are the same as the singular noun። አሁን ደግሞ ምን አለ መሰላችሁ? እስካሁን ኤስ ጨምረናል፣ ኢኤስ ጨምረናል፣ አይኤስ ጨምረናል፣ ከዛ ደግሞ ቪኢኤስ ጨምረናል። ይሄን አይተናል። ከዚህ ውጭ ደግሞ ምን አይተናል? ቅርጽ ሲቀይሩ አይተናል። ሜን ማን፣ ሜን፣ ውማን፣ ዊሜን፣ ምንድነው ማውስ፣ ማይስ፣ ቱዝ፣ ቲዝ እያልን አይተናል። አሁን ደግሞ ጭራሽ ሲበዙ ሳይበዙ የማይታወቁ ለውጥ የማያመጡ በቃ ዝም ብሎ አንድ አይነት ስም ብቻ ያላቸው ደግሞ አሉ። ለምሳሌ እዚህም ውስጥ ሺፕ፣ ሺፕ ምንድነው? በግ ማለት ነው። በጎች ማለት ስትፈልጉ ሺፕ ነው፣ ልዩነት የለውም። እዛ ሪንደር፣ ሪንዲር ይላል። ሪንዲር አሁን እች ነቻ። ሪንዲር ተመሳሳይ ነው፣ አልበዛም። ፊሽ አሁን ፊሽ የምንለው አሳ ነቻ። ፊሽ ሲበዛም ፊሽስ አንልም። ፊሽ አሁን ቅድም በኤስኤች ሲያልቅ ኤስ ጨምሩበት ብያችሁ ነበር። ለዚህኛው አይሰራም ያ ህግ፣ ፊሽ ለሚለው ማለት ነው። ፊሽ ፊሽ ነው እና እዚህ ላይ ቢሰን የሚላለ ቢሰን ነው ተመሳሳይ። ዲር ዲር ነው ተመሳሳይ ነው። ስለዚህ ያው ሁሌ በማንበብ ይገባችኋል። ግን ያለውን ነገር እንደዚህ ስታዩት ሞር ስታነቡ እና በቃ ስትሰሙ ቶሎ እንድትረዱት ያግዛችኋል ማለት ነው። እሺ you can use fishes as the plural of fish when you are talking about different kinds of fish። አሁን fishes እንላለን። ለምሳሌ ፊሽ የምትለው ቃል አለች አይደለ? እዚህ ጋር ይቺ ቃል ፊሽስ የምትለዋ እንዴት ነው? አብዥ አይደለችም፣ መብዛት አትችልም። ነገር ግን ስለ ዝርያ በምናወራ ጊዜ አሁን እኔ ሰው ነኝ፣ አንቺም ሰው ነሽ አይደል? ሰዎች ማለት ስንጠቀም ልክ አሳ ተመሳሳይ ዝርያ ያለውን አሳ ፊሽስ ማለት አንችልም። ግን የተለያዩ የአሳ ዝርያዎች አሉ አይደለ? እነሱን ለማብዛት ግን ፊሽስ ማለት ትችላላችሁ። ፊሽስ በምትሉ ጊዜ በዚህ አጠራር ብዙ የአሳ ዝርያዎች እያላችሁ መሆኑን ነው የሚያመለክተው ማለት ነው። እሱን እንድትይዙ ነው። some nouns are always plural። አሁን ደግሞ ምን መጣ? አንዳንድ ስሞች ደግሞ ምን አለ? ሁሌም ፕሉራል ናቸው፣ ነጠላ የላቸውም። ከላይ ደግሞ ምንድነው አሁን እዚህ ላይ ያየናቸው ብዙ የላቸውም የሚል ነው። አብዢ ብዙ የላቸውም ማለት ነው። አብዢ አመልካች የላቸውም። እዚህ ላይ ደግሞ ብዙ አመልካች ነው ያላቸው ማለት ነው። ለምሳሌ ባይኖኩላርስ፣ ባይኖኩላር ይሄ መነጽር ባይኖኩላርስ ነው የሚባለው። ብዙ ጊዜ መንታ ያላቸው ነገሮች በሲንጉላር ወይም ደግሞ በነጠላ ይጠሩ በእንግሊዘኛ። ለምሳሌ ባይኖኩላርስ የሚለው የሁለት አይን ያለው በቃ እንደዛ ነው። ጎግልስ፣ ይሄ ጎግልስ አሁን እዚህ ጋር ይሄ ጎግልስ ምንድነው? መንታ ነው። እዚህ ላይ እንደምታዩት ሁለትን ስለሆነ ነጠላ የለውም። እዚህ አሁን ጂንስ፣ አሁን እዚህ ላይ ኤስ አለው። ጂንስ አሁን እዚህ ፔር አለው። ይሄ መንታ ነገር አለው አይደል እግሩ። ስለዚህ ፔርስ ጂንስ ነው የሚባለው። እንደዚህ መሰል እንትኖች ለምሳሌ ፓንትስ፣ ሲዘርስ፣ ፒጃማስ፣ ስኒከርስ፣ ሾርትስ፣ ስሊፐርስ፣ ትራውዘርስ፣ ስቶኪንግስ፣ ሳንዳልስ እነዚህ ሁሉ ሁለት የሆኑ ለምሳሌ ይሄ አሁን ይሄ ጓንት ሁለት ነው የሚያስፈልገን፣ መነጽር ሁለት ነው የሚያስፈልገን፣ ማዳመጫ ሁለት ነው የሚያስፈልገን፣ መቀስ ሁለት ነው የሚያስፈልገን፣ ሱሪ፣ ቁምጣ ምናምን የመሳሰሉ ሁለት ያላቸው ነገሮች ነጠላ ስም የላቸውም በእንግሊዘኛ ማለት ነው። እና እንደዚህ አይነት ኤክስፔክቴሽን እንዲኖራችሁ ፈልጋለሁ። another word for spectacles የሚለው is glasses ነው። spectacles ለሚለው ሌላኛው ስሙ ይሄ spectacles ይባላል። ምንድነው? glasses ነው፣ መነጽር ነው። መነጽር ሌላ ስሙ spectacles ይባላል ነው የሚለን። ይሄን በዛው ያዙት። እስኪ ሌላኛው you can make this plural nouns singular by using a pair of። አሁን አንዳንድ ስሞች አንዳንድ እንትኖች ደግሞ a pair of በማለት ጥንድ ማለት ነው። ፔር ማለት ጥንድ ማለት ነው። መንታ ነው ቅድም ያልኳችሁ አይደል? መንታና ጥንድ ተመሳሳይ ነው። a pair of binoculars፣ a pair of spectacles፣ a pair of goggles፣ a pair of jeans፣ a pair of shorts፣ a pair of pliers እያላችሁ መጥራት ትችላላችሁ። ፕላየር ማለት የፒንሳ ነገር እንደዛ እያላችሁ መጥራት a pair of
ፔር ኦፍ እያላችሁ ስማቸውን መጥራት ትችላላችሁ፣ ብዙ ለማድረግ ስትፈልጉ ማለት ነው። እንግዲህ ይሄ ጥያቄ ነው። በኮመንት የምትመልሱልኝ ወይ ደግሞ ቴሌግራም ላይ ትመልሱልኛላችሁ። ይህ ቀጥታ አሁን ቴሌግራም ላይ ሼር ስለማደርገው ቴሌግራም ላይ ግሩፕ ላይ ትመልሱልኛላችሁ ማለት ነው። ሉክ አት the word below ከዚህ በላይ እዚህ በታች እነዚህን ቃሎች ተመልከቱ እያለን ነው። do you know which ones are singular and which are plural? የትኛው ነጠላና የትኛው ብዙ እንደሆነ ታውቃላችሁ? put a check mark in the correct box። ስለዚህ አሁን እዚህ ላይ ፕሉራል የሆነውን እዚህ ላይ ሲንጉላር የሚል አለ፣ እዚህ ላይ ፕሉራል የሚል አለ። ለምሳሌ እዚህ ላይ word የሚለው ቃል ምንድነው? word የሚለው ቃል ፕሉራል ከሆነ እዚህ ጋር ቼክ ታደርጋላችሁ፣ ሲንጉላር ከሆነ ደግሞ እዚህ ላይ። ስለዚህ ቼክ ታደርጋላችሁ፣ ፊት ለፊት እዚህ ላይ ያለውን ቼክ ታደርጋላችሁ ነው። ቪዲዮ ስለሆነ ስክሪንሾት ማድረግ ትችላላችሁ ወይ ደግሞ ማቆም ትችላላችሁ። ሲቀጥል ቴሌግራም ላይም ለቅላችኋለሁ። ሌላኛው ኤክሰርሳይዝ 2 do you add s to these singular nouns to make them plural? እነዚህ ስር የተጠቀሱትን ደግሞ አሁን ነጠላ ናቸው ለማብዛት ኤስ ነው ወይስ ኤስ ነው የምትጨምሩት የሚለውን ይጠይቃችኋል። write your answer on your lines። ስለዚህ መስመሩ ላይ መልሳችሁን ታስቀምጣላችሁ። ፎቶ አንስታችሁ መላክ ትችላላችሁ ቴሌግራም ግሩፕ ላይ፣ እዛ ላይ አርምላችኋለሁ። ኤክሰርሳይዝ 3 ደግሞ ምንድነው የሚለው do you change y to ias? yን ወደ ias ትቀይራለህ እያለ ነው። or just add s ወይስ sን ብቻ ትጨምራለህ? to make these singular nouns plural እነዚህ ነጠላ ስሞች ፕሉራል ለማድረግ write your answers መልስን አስቀምጥ። ስለዚህ ሲንጉላር እዚህ ላይ የተጠቀሱት ሁሉም ሲንጉላሮች ናቸው። ፕሉራል ፎርማቸው እዚህ ላይ አስቀምጡ። ምክንያቱም እዚህ ላይ አሁን ኤስ ነው የምታስቀምጡት፣ አይኤስ ነው የምታስቀምጡ ወይስ ኢኤስ ነው? እዚህ ላይ መልሳችሁ መረዳታችሁን ከላይ ያስተማርኳችሁን መረዳታችሁ የሚታየው እዚህ ጋር ነው ማለት ነው። ኦኬ ሌላኛው ሲንጉላር ይሄም አሉ እስከ 10 ነው የተሰጣችሁ። እስከ 10 ላሉት እዚህ ላይ መልስ ትሰጣላችሁ። ኤክሰርሳይዝ 4 ወይ ደግሞ መልመጃ 4 ምንድነው? all these singular nouns end with o። እዚህ ስር ያሉት ቃሎች ሁሉም በኦ ነው ያለቁት። add either s or s ኤስን ወይ ደግሞ ኤስን ጨምሩባቸው። እንግዲህ ከላይ የተማርነውን አስታውሳችሁ መሞከር ትችላላችሁ ማለት ነው። ቪዲዮ እንዴት ነው የሚረባው ለእናንተ ትችዋለሁ። ፒያኖ፣ ማንጎ፣ ካንጋሮ፣ ራይኖ፣ ሬዲዮ፣ ሂፖ፣ ዙ፣ ዜሮ፣ ፎሮ ይላል። እነዚህን 10 ጥያቄዎች እንዴት እንደምታረቧቸው እንመለከታለን ማለት ነው። እስከ ትዕዛዙ ጽፋችሁ ቴሌግራም ላይ መልቀቅ ትችላላችሁ ማለት ነው። እንግዲህ በነገ ትምህርታችን ደግሞ ኮሌክቲቭ ናውንስ የሚባለውን እናያለን። ለዛሬ የነበረን ቆይታ ይህን ይመስላል። በጣም ረጅም ደቂቃ ነው ያቆየኋችሁ። ነገር ግን ሙሉ ስለ ስሞች አረባብ የተረዳችሁበት የተማራችሁበት የማያዳግም ትምህርት ስለሆነ በዚህ ደስ ሊላችሁ ይገባል። ዋጋ ያልከፈላችሁበት ነገር ደግሞ ያው ትልቅ ነገር አትጠብቁበትም አይደለ? ስለዚህ ረጅም ጊዜ ብንቆይም ትልቅ እና ብዙ ነገር እንደተማርን ልትረዱ ይገባል። ነገ ኮሌክቲቭ ናውንስ በሚባለው አጠር አድርጌ አቀርብላችኋለሁ። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላማችሁ ይብዛ፣ ትምህርታችሁን ይገለጽላችሁ፣ የዓላማ ሰዎች ሁኑ፣ በርቱ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።